በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በክርስቶስ ክርስቲያን፣ በወልድ ውሉድ፣ በመንፈስ ቅዱስ መንፈሳውያን የተሰኛችሁ የተከበራችሁ የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት፣ የቅዱሳን ጻድቃንና የቅዱሳን ሰማዕታት ወዳጆች በያላችሁበት የሰዓት አቆጣጠር እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ሳይገባን በምሕረቱና በቸርነቱ ጠብቆ ለዚህ ሰዓት ያደረሰን የሰራዊት ጌታ ልዑል እግዚአብሔር የተመሰገነ ይሁን። እንኳን ለሰለስቱ ደቂቅ ለቅዱሳን አናንያ፣ አዛርያና ሚሳኤል ዓመታዊ መታሰቢያ በዓል በሰላም አደረሳችሁ። እንዲሁም በዕለቱ ታስበው ለሚውሉ የቅዱሳን ዓመታዊና ወርሃዊ በዓላት እንኳን በሰላም አደረሳችሁ። የተወደዳችሁ የባህራን ሚዲያ ቤተሰቦች፣ ዝግጅታችን ለበርካታ የተዋሕዶ ልጆች ተደራሽ እንዲሆን ቪዲዮውን ላይክ፣ ኮሜንት እና ሼር በማድረግ ማዳመጥ እንድትጀምሩ በአክብሮት እንጠይቃለን። እንዲሁም ለዚህ ቻናል አዲስ የሆናችሁ የተወደዳችሁ የተዋሕዶ ልጆች ቻናላችን ሰብስክራይብ በማድረግና የደወል ምልክቱን በመጫን በየዕለቱ የምንለቃቸው ቪዲዮዎች እንዲደርሷችሁ እንድታደርጉ በአክብሮት እናሳስባቸዋለን። ስንክሳር ዘወርኃ ታኅሣሥ 2። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ታኅሣሥ 2 በዚች ቀን ናቡከደነፆር ከአባታቸው ጋር ለማረካቸው 3 ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እኒህም አናንያ፣ አዛርያ፣ ሚሳኤል ናቸው። በቤትም ውስጥ አሳድጎ በባቢሎን ሀገሮች ውስጥ ሾማቸው። ከዚህም በኋላ ናቡከደነፆር የወርቅ ምስል በሠራ ጊዜ መኳንንቱንና በግዛቱ ውስጥ ያሉትን ሁሉ ለዚያ ምስል እንዲሰግዱ አዘዘ። እኒህ ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸውም ጊዜ ከቀድሞ 7 እጅ ወዳነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሥ አዘዘ። በእሳቱ መካከልም ረጅም ጸሎትን ጸለዩ። የእግዚአብሔር መልአክም ወርዶ እንደ ቀዘቀዘ ንፋስ አደረገው። ንጉሥ ናቡከደነፆርም ይህን ድንቅ ታምር ባየ ጊዜ አደነቀ። ለእግዚአብሔርም በመገዛት ሰገደ። እነርሱንም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔርም ምስጋና ይሁን። እኛንም በእኒህ ቅዱሳን ጸሎት ይማረን፣ በረከታቸውን ከእኛ ጋር ትኑር ለዘላለሙ አሜን። በዚችም ቀን ቅዱስ አውኪያኖስ በሰማዕትነት አረፈ። እርሱም ሃይማኖቱን ጠብቆ ሰዎች አባላዘሩን እስከቆረጡት ድረስ ተጋድሎውን የፈጸመ ነው። እግዚአብሔርንም አመሰገነው። ለእግዚአብሔርም ምስጋና ይሁን። እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። በዚህችም ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እኒህም ለቅዱስ ፋሲለደስ አገልጋዮቹና ዘመዶቹ የሆኑ ናቸው። ዳግመኛም የአውላፋታንና ከአረብ ወገን የሆነ የሰማዕት አንበስ የመነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሜን። በዚህችም ቀን በላይኛው ግብፅ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆር አረፈ። ደግነት ያለው መነኮስ በመሆን ጽኑ ገድልን ተጋደለ። በአምልኮቱና በተጋድሎ ከቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ሥራ ጠላት የሆነ ሰይጣንም ቀንቶበት በግልጥ ታየውና በበረሃ ውስጥ ግን አንተ ድል ተነሳናለህ፣ በዚህ ሰው የለምና ጽኑ ኃይለኛ ከሆንክ ወደ እስክንድሪያ ከተማ ና ብሎ ተናገረው። አባ ሆርም ይህን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድሪያ ከተማ ሂዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት 3 ፈረሶች በከተማ ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕፃን ቢረግጠው ወዲያውኑ ሞተ።
ሰይጣንም በሰዎች ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኩሴ የገደለው የለም ብለው አሰቡ። አባ ሆርም መጣና ሕፃኑን አንስቶ ታቀፈው። በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀል ምልክትም በላይዋ ማተበ። የሕፃኑም ነፍስ ተመለሰች፣ ድኖም ተነሳ። ለአባቱም ሰጠው። ወደ ከተማ ውጭ ሸሽቶ በመሄድ ወደ በዓቱ ገባ። ፈልገውም አላገኙትም። ጽድቅንና ትሩፋትንም በመስራት ብዙ ዘመናት በገድል ተጠምዶ ኖረ። የሚሞትበትም ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩ ታያቸው። እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ሥርዓት ጸንተው ትሩፋትን እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን። እኛን በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ታኅሳስ 2 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፣ አንደኛ ቅዱሳን ሰለስቱ ደቂቅ አናንያ፣ አዛርያና ሚሳኤል። ሁለተኛ አባ ሆር ጻድቅ። ሦስተኛ ቅዱስ አውካቴዎስ ሰማዕት። አራተኛ አባ አንበስ ሰማዕት። አምስተኛ 7033 ሰማዕታት የቅዱስ ፋሲለደስ ማኅበር። ስድስተኛ ቅዱስ ናትናኤል መነኮስ። ወርሃዊ በዓላት፣ አንደኛ ቅዱስ ታዲዮስ ሐዋርያ ከ12ቱ ሐዋርያት። ሁለተኛ ቅዱስ ኢዮብ ጻድቅ ታጋሲ። ሦስተኛ ቅዱስ አቤል ጻድቅ። አራተኛ ቅዱስ አባ ጳውሊ ገዳማዊ ታላቁ። አምስተኛ ቅዱስ ዮሐንስ ነቢይ መጥምቀ መለኮት። ስድስተኛ ሊቁ አባ ሕርያቆስ። ሰባተኛ ቅዱስ ሳዊሮስ ዘአንጾኪያ። ናቡከደነጾርም መልሶ መልአኩን የላከ ከአምላካቸውን በቀር ማንንም አምላክ እንዳያመልኩ ለእርሱም እንዳይሰግዱ ሰውነታቸውን አሳልፈው የሰጡትን የንጉሡንም ቃል የተላለፉትን በእርሱ የታመኑትን ባሪያዎቹን ያዳነ የሲድራቅና የሚሳቅ የአብደናጎም አምላክ ይባረክ። ዳንኤል ምዕራፍ 3 ቁጥር 28። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበልክ ለሁል ጊዜ የሚያገለግሉ አእላፍ መላእክትን እያሳሰብኩ በችግሬ ጊዜ የማቀርብልህ ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታትና ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎች መነኮሳት ሆይ ልጅ አዋቂ ሳይለይ የምንሰበሰብበትን የጉባኤ ቦታ ባርኩ። ይህን መጽሐፍ ወረቀት አዘጋጅቶ ብራና ዳምጦ የጻፈውና ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠ በደለኛን ሁሉ በምታስምር በጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። አነሳስቶ ላስጀመረን አስጀምሮ ላስፈጸመን ለልዑል እግዚአብሔር ክብር ምስጋና ይግባው። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግሥትህም ትምጣ፣ ፍቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተናም አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤቴ ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ። በሐሳብሽ ድንግል ነሽ፣ በሥጋሽ ድንግል ነሽ። የአሸናፊ እግዚአብሔር እናት ሆይ ሰላምታ ላንቺ ይገባል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽና የማኅፀንሽን ፍሬ የተባረከ ነው። ጸጋን የተመላሽ ቅድስት ሆይ ደስ ይበልሽ፣ ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታና ምሕረትን ለምኝልን ኃጢአታችን ያስተሰርይልን ዘንድ ለዘላለሙ አሜን። ምስጋና ይሁን አንድ አምላክ ለሚሆን ለአብ ለወልድ ለመንፈስ ቅዱስ እስከ ዘላለሙ ድረስ አሜን። ይቆየን።